ብዙ ጊዜ እኔንም ጌታዬ ይሉኛል ሲሉኝ እኔ እመቤቴ ማለት ሆኖ ብዬው አርማለሁ አልተዋቸውም። እመቤቴ ማለት ሆኖ ስል ይቅርታ ይሉና እመቤቴ ይላሉና ይሄ በጣም ብዙ ጊዜ ያጋጥምሻል በጣም በየችሎቱ ላይ እና እንትን ምትችም አይመስላቸውም አለ አይደለም። ብዙ ሰው አልተመቸውም ነበር። አብረውኝ ጓደኞቼም ነበሩ። የቀረው ሰው ምን ያስፈልጋል? ሴቶችን ሰብስበሽ ጣጣ ውስጥ ትገቢያለሽ፣ በኋላ አብረሽ እንዴት ታኖሪያለሽ አይደል? ከተለያየ ቦታ የመጣ ሰው ያለ ብዙ ነገር ይላል። አሁን አንቺ በጣም ተበሳጭተሽ ከሆነ ጎዳና ላይ ከሆንሽ በቃ የባሰብሽ ነው የሚሄደው አይደለም በስጭቱ። ምክንያቱም ማደሪያ የለም ይጨመራል፣ ምትበዩ የለም ይጨመራል፣ ልጅ ያለቅሳል ይጨመራል። ነገር ግን አንድ የምታርፊበት ቦታ ከሆነ እዛ በልተሽ ጠጥተሽ ስታርፊ ማሰብ ትጀምሪያለሽ ስለራስሽ። ገመግሙት እነሱ ራሳቸው ሲያዩት ያጣላቸው ነገር በጣም ኢምንት ሆነ ያገኙት። እኔ እኮ ያን አልመሰለኝ ይሄንን ብትይኝ ኖሮ እንዲሆን ነበር። እንደገና ተመልሰው ተቃቅፈው ታርቀው ሲሄዱ ደግሞ ደስ ይልሻል። ቶሎ ቶሎ እያልኩ ስመዘግብ ሰውየው ገሌ አለና ከጠበቃ ገሌ ጋር ቀርብ ያለኋል ሲል ጻፍኩኝ። አልቀና አላልኩም። በእርሶስ ሴትዮዋ ተከሳሽ ነበሩ ከሳሽ ብቻ እርሶስ ስል እኔም ከጠበቃዬ ከሚካኤል ጋር ቀርብ ያለሁኝ ሲሉኝ ያኔ ቀና አልኩና ሚካኤል የሚባል ጠበቃ የቱ ነው ብዬ ለማየት ነው። ቀና ስል ማንም የለም አጠገብ። ሚካኤል ነው ያሉኝ ስል አዎ የኔ ዋሴ ጠበቃዬ ሚካኤል ነው ይመዝግቡልኝ ፋይሉ ላይ ያሉ። ስላገኘሁሽ ደስ ብሎኛል። በጣም አመሰግናለሁ ፈቃደኛም ስለሆንሽ ጊዜ ከኔ ጋር ለማሳለፍ። አመሰግናለሁ እዚህ ድረስ ስለመጣሽ። በእርግጥ ስራሽ በጣም ይታወቃል፣ ግን እስኪ እንተዋወቅ። ማርያም ሙኒር እባላለሁኝ። እዚህ አሁን የመጣችሁበት ድርጅት የሴቶች ማረፊያና ልማት ማህበር ብዙ ሰው አውሳድ እያለ ነው የሚጠራው ባጭሩ ማለት ነው። የዛ መስራችና ዳይሬክተር ነኝ። በጣም ጥሩ። እስኪ ስለ አንቺ መጀመሪያ ስለ እድገትሽ፣ ስለ ትውልድሽ ትንሽ ነገር አውሪ። እኔ ብዙ ቤተሰብ ያለበት ቤት ውስጥ ነው ያደግኩት። በተለይ ብዙ ሴቶች የተወለድንበት ቤት። እናትና አባቴ በጣም ኃይለኛ፣ በጣም ጠንቃቃ፣ በጣም እንድንማር በጣም የሚፈልጉ አባት። በቃ በደንብ በዲሲፕሊን እኛ ቤት አለ። የሰዓት ከርፊው ያለበት ቤት፣ በጣም ስርዓት ያለበት ቤት ነው። እናቴ በጣም ደግሞ ደግ ናት። እጅግ በጣም 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 ደግ። ሰው በልቶ የሚጠግብ አይመስላትም። ላላፊ አግዳሚ የምታበላ። ሁለቱም የተለያየ አይነት እንትን ያላቸው ሁለቱም። አባቴም መጥፎ ናቸው ማለት ሳይሆን ዲሲፕሊን፣ እሷ የዋህ ደግ ናት። እንግዲህ እንደዛ አይነት ቤተሰብ ውስጥ ነው ያደግኩት። ብዙ ነን ልጆች፣ በጣም ብዙ። እኔ አራተኛ ልጅ ነኝ። 3 ሴቶች ከተወለዱ በኋላ ነው የተወለድኩት። ከኔም በኋላ አሉ ብዙ ነን። እናንተ ሙስሊሞች ናቸው፣ የገባችሁት ደግሞ የካቶሊክ ክርስትና እምነት ትምህርት ቤት ነው። አሁን እንዲህ ሁሉም ተሻምቶ ሊገባበት ማለት ነው። እና ሁላችንም እዛን የተማርነው። ትምህርት ቤቱ ደግሞ ትምህርት ትማሪያለሽ። በሳምንት 1 ቀን ነው የሃይማኖት ትምህርት የሚሰጠው። እሱም ስለ መጽሐፍ ቅዱስ ስለ ምንድን ነው እና ለአባታችን ስንነግር መጽሐፍ ቅዱስም ማለት ስሙ እና እወቁት እዛ ውስጥ ምንድን ነው ያለው የሚለውን እና አትውጡ። መውጣት መብት ነው። ትምህርት ቤቱ ከፈለሽ ቁጭ ብለሽ ትማሪያለሽ፣ ካልፈለሽ ትወጫለሽ ሙስሊም ከሆንሽ። እና ለአባታችን ስንነግር አዳምጡ፣ ስሙ። ምክንያቱም ያው የእግዚአብሔር ቃል ያላህ ቃል ነው፣ አዳምጡ እና እዩት ታመዛዝናላችሁ ነበር የሚሉንና እንሰማለን፣ ገብተን እናዳምጣለን። በዛ ሁኔታ ነው እንግዲህ እዛ ያደግነው። ካቴድራል የሴቶች ብቻ ትምህርት ቤት ስለነበረ የወንዶች አለ ሌላ ሴቶች፣ እኛ ሴቶች ጋር ስላደግን በጣም እዛም ዲሲፕሊን አለ፣ ስርዓት አለ። በጣም በስርዓት ነው ያደግነው። ከዛ 8ኛ ክፍል ስጨርስ እስከ 8 ነበር ያኔ። ትምህርት ሚኒስቴር ነው የሚመድብሽ፣ ትመደቢያለሽ። መነን ነበር የተመደብኩት። 12 በኋላ ትንሽ ቆይቼ ያገባሁ። እንደገና ነው ዩኒቨርሲቲ ደግሞ በኋላ ከወለድኩ በኋላ ተመልሼ ገባሁ ትምህርት ቤት። እሺ ምን አጠናሽ? ህግን የተማርኩት። ከዛ ጨረስኩኝ እና እንደገና ደግሞ ዩኒቲ ደግሞ የዲግሪ ሲጀምር ዩኒቲ ደግሞ ለመጀመሪያ ጊዜ እዛ ገብቼ ደግሞ የህግ ትምህርት ተማርኩ። እሰራበት ነበር ህጉንም ሳልማር ስራ ግን እሰራበት ነበር። ሰራተኛና ማህበራዊ ጉዳይ ነበርኩ። የአሰሪና ሰራተኛ ክርክር ችሎት ውስጥ ነበርኩ። ዳኝነት ሰራ ነበር፣ የሌበር ዳኝነት ሰራ ነበር። እዛ ላይ ትምህርቱ ሲጨመር እያደገ ሄደ። ከዛ ወደ ከፍተኛ ፍርድ ቤት ሄድኩኝ። ከፍተኛ ፍርድ ቤት ደግሞ ዳኛ ሆኜ
የፍትሐ ብሔርም የወንጀል ችሎትም የተለያየ ችሎት ውስጥ ሰርቻለሁ። እንግዲህ ዳኝነቱ ምናልባት ለዚህ የበጎ ስራ ወይም ሴቶች ተጠቅተዋል ብሎ ለማሰብ ምክንያት ሆነሽ ማለት እንችላለን? አዎ እንግዲህ ፍርድ ቤት ዳኛ ሆነሽ ስትሰሪ ብዙ ነገር ታያለሽ እና በተለይ የፍትሐ ብሔር ችሎት ላይ ሲሆን እንግዲህ በተከራከረ ነው ማስረጃ ባመጣ ነው እና ሴቶቹ ገንዘብ ስለሌላቸው ጠበቃ የማይኖራቸውም ክርክሩን የማይችሉበትም በቂ ማስረጃ ያቀርቡም ብዙ ጊዜ ይረታሉ። የባልና ሚስት ክርክርም ሲሆን ለራሳቸው ነው የሚመጡት። ባል ጠበቃ ይዞ ይመጣል እና ብዙ ንብረት ክፍፍል ላይ ብላ ብዙ ነገር ችግሮች የምናየው ነገር አለ፣ ጉድለት የምናየው አለ። እንደገና ወንጀል ችሎትም ሲሆን ያው ተመሳሳይ ነው። እርግጥ አቃቤ ሕግ ነው ከሳሽ የሚሆነው። ሴቶች ለምስክርነት ሲመጡ ይፈራሉ ወይ በደንብ አይናገሩም እና የምታያቸውን ጉድለቶች ለምን ሴቶችን የሚያግዝ ድርጅት ለምን አናቋቁምም አለን የህግ ባለሙያዎች እና የህግ ባለሙያ ሴቶች ማህበርን አቋቋምን። ለመጀመሪያ ጊዜ ለሴቶች ህግ ምክር ለመስጠት ለማገዝ ተቋቋመ። ያ ማህበር እንግዲህ ብዙም ያገዘው በክልልም በየቦታው እየተዘዋወርን ብዙ ቅርንጫፎችም ተከፍተው ይሰራ ነበር። እዛ ላይ ሆነን ነው እንግዲህ የምናየው ሌላ ጉድለት አለ። የህግ ምክር እንሰጣለን ተራ ገብተን በነፃ ማለት ነው። በሳምንት የህግ ምክር ስንሰጥ ይመጣሉ። ችግር ደርሶባቸዋል። የት ልግባ የት ልደር ምን ልብላ ይላሉ። ከቤት ወጥተዋል። አሁን ይሄ ክፍተት አለ እና ይሄን ክፍተት የሚሞላ ነው እንግዲህ ይሄን ማህበር ደግሞ ያቋቋምነው ይሄን እሱን ለመሙላት ነው። በጣም ጥሩ። በዳኝነት ጊዜሽ እንደው ምን ማትረሹ ገጠመሽ? ዳኛ ሆነሽ ብዙ ጊዜ እንግዲህ ያኔ በፊት እኛ ያለን በቁጥር ትንሽ ነን ሴት ዳኞች እና አንዳንዴ ወንዶቹ ለመቀበልም አንዳንዱ ያቅተዋል ምልሽ ሴቶችና እንዲህ እንትን ሲሉ ዳኞችን ሲያናግሩ ጠበቆቹም ጌታዬ ምናምን ነው የሚሉት ብዙ ጊዜ ወንዶች ናቸው ብለው። ከዛ ብዙ ጊዜ እኔንም ጌታዬ ይሉኛል። ሲሉኝ እኔ እመቤቴ ማለት ሆኖ ብዬው አርማለሁ፣ አልተዋቸውም። እመቤቴ ማለት ሆኖ ስል ይቅርታ ይሉና እመቤቴ ይላሉ እና ይሄ በጣም ብዙ ጊዜ ያጋጥምሻል በጣም በየችሎቱ ላይ እና እንትን ምትችም አይመስላቸውም አለ አይደለም። ግን ሲያዩ ሴቶች ያሉበት ችሎት ነው ብዙ የሚሰራው። ሴቶች አንደኛ በምሳ ሰዓታችንንም እንትን ብለን በጣም ብዙ እንሰራለን። እንደው ምናልባት ተበድላ መታ እንደው ምክንያት የሆነች ሴት ትኖራለች፣ በተለይ ይሄንን ድርጅት ለማቋቋም አንዳንዴ ወንዶችም ተበዳይ ሆነው አይታችሁ ሊሆን ይችላል እና የምታስታውሹ ነገር ካለ? አዎ ብዙ ጊዜ ሴቶቹ የሚበደሉት እንግዲህ ያው መከራከር ሳይችሉ ሲቀሩና እንትን ሲሉ ታያለሽ። አሁን አንዷ ሴትዮን ትዝ ይሉኛል፣ ትልቅ ሴት ናቸው። እነሱ ትልቅ ጠበቃ ነው ይዞ የመጣው እና በአጋጣሚ በጣም ብዙ መዝገብ ነበር ያንለትና እንዲች እያጎነበስ ስም ገሌ እያልን ትመዘግቢያለሽ። ቶሎ ቶሎ እያልኩ ስመዘግብ ሰውየው ገሌ አለና ከጠበቃ ገሌ ጋር ቀርቤያለሁ ሲል ጻፍኩኝ። አልቀና አላልኩም። በእርሶስ ሴትዮዋ ተከሳሽ ነበሩ። ከሳሽ ብቻ ሶስት ስል እኔም ከጠበቃዬ ከሚካኤል ጋር ቀርቤያለሁኝ ሲሉኝ ያኔ ቀና አልኩና ሚካኤል የሚባል ጠበቃ የቱ ነው ብዬ ለማየት ነው። ቀና ስል ማንም የለም አጠገብ። ሚካኤል ነው ያሉኝ ስል አዎ የኔ ዋሴ ጠበቃ ሚካኤል ነው ይመዝግቡልኝ ፋይሉ ላይ ያሉ እሳቸው ያው ሚካኤል ታወቱን እሱም አልትችል ይመዝገብልኝ ፋይሉ ላይ ያሉኝ። እሺ እሺ አልኩና ሳኩኝና ቀና አልኩኝና አንዳንዴ እንደዛ ሲሉ ያሳዝኑሻል። ምክንያቱም ምንም የላቸውም አያውቁትም እና ብዙ አለ። አሁን እንጂ ቶሎ አይመጣልሽም እንጂ ስታስቢው። አንዳንዴ በተለይ በትዳር ላይ ትዳር ይመሰረትና ሴቷ ከነ ልጆቿ በጣም ተበድላ ይከሰታልና እንደዚህ አይነት እንደው በቁጥር ከፍ ብሎ ያስተዋላችሁት በወቅቱ ምን ነበር? የትኛው በደል ነበር? ይህም ማህበሩም ሊቋቋም የቻለው በጣም ሴቱ ይበደላል። በጣም ብዙ በደል አለ። ህጉን አያውቅም ሰው። ሴቱ ህጉን አያውቅም። ባልሽ ጥፋት አጥፍቶ እንኳን አንቺ ፍቺ ስትይ በንብረት የምትቀጨው ነገር ነበር። በኋላ ነው እንግዲህ ብዙ ትግል ነው የኛ ማህበር ያደረገው ህጉ እንዲቀየርና አሁን መፋታት በቃ መብት ነው። አንቺ አልተስማማሽም ግዴታ ምክንያትሽን ሳትገልጪ መፋታት ትችያለሽ። ብትፋቻ አብረሽ ያፈራሽውን ንብረት አታጭ። በፊት ታጫለሽ። አንዳንዱ ይቅር ንብረቱን ይቅር ከዚህ በደል አይበስም ብቻ ልገላገለው ከሱ የሚሉ ሴቶች ታገኛለሽ። እንደዚህ አይነት ሴቶች እንግዲህ በጣም ከበዛ ነው። ብዙ ጊዜ የሚደንቅሽ ሴቱ ወደ አደባባይ ቶሎ አይወጣም። ሲብስ ነው የሚወጡት። ቤተሰብ ጋር ይሞከራል።
ሚዜዎችሽ ጋር ትሞክሪያለሽ፣ በሽማግሌ ትሞክሪ። ሞክሮ በቃ ከአቅም በላይ ሲሆን ነው አደባባይ የሚወጣው ሴቱ። አዎ ያኔ ሲወጡ እንግዲህ በቃ ማለት ነው። እና ያኔ እንግዲህ ያው የግዴታ ማገዝ መቻል አለብሽ። አንዳንድ ሰዎች መነሻቸው የሆነች አንድ ምክንያት ናት። አንቺስ ይህን ድርጅት ለማቋቋም እንደው ይሄ ነው የምትይው ምክንያት ነበር በወቅቱ? ይህን ማህበር ለማቋቋም በጣም ብዙ ነገር አለ። ለምን መሰለሽ? ብዙ ሰው መጥቶ ያለቅሳል እኛ ጋር። ብዙ ሴት መጥቶ አልቅሶ ለፍርድ ቤት ጽፊና በቃ የምታረጊው ግራ ይገባሻል። ቤት አትመልሻት፣ መመለስ ማትችል ትሆናለች። የምትሰጪው አንዳንዴ ምሳችንን ይዘን ነው የምንሄደው። ምሳችንን ብሉ እንላለን፣ ገንዘብ እናዋጣና እንሰጣለን። ከአቅምሽ በላይ ይሆናል። በጣም የሚያስለቅስ የሚያሳዝን ነገር ይገጥምሻል። ከልጆች ጋር ሲያወሩ ሲናገሩና በቃ እነሱ ፊት አታለቅሽም፣ ደበቅ ብለሽ አልቅሰሽም ባሽን አደራርቀሽ አይዞሽ ብለሽ አዋጥሽ ትሰጫለሽ። በኋላ ስናስበው ግን እንዴ አለን አንዳንድ ሀገር ላይ ይደረጋል። ለምን ለጊዜው እንኳን ለጊዜው ዞር የሚሉበት ቦታ ያስፈልጋል የሚለው ነው እንግዲህ ይህንን ያመጣው። ለጊዜው የሚያርፉበት ቦታና አሁን አንቺ በጣም ተበሳጭተሽ ከሆነ ጎዳና ላይ ከሆንሽ በቃ የባሰብሽ ነው የሚሄደው አይደለም በስጭቱ። ምክንያቱም ማደሪያ የለም ይጨመራል፣ ምትበዩ የለም ይጨመራል፣ ልጅ ያለቅሳል ይጨመራል። ነገር ግን አንድ የምታርፊበት ቦታ ከሆነ እዛ በልተሽ ጠጥተሽ ስታርፊ ማሰብ ትጀምሪያለሽ ስለ ራስሽ። አሁን ነፃ ይሆናል። ሌላው ይቀነስና ምን ላርግ ምን ልሁን የሚለው ወደሚለው ትመጫለሽ። ትዳሬ ልቀጥል ወይንስ ትዳሬን ልተው ትቼ ደግሞ ምን ላርግ የሚለው አሁን በራስሽ የምትወስኙ ነገር ይመጣልና ይሄ ነው እንግዲህ ብዙ ጊዜ ምርር ብሏቸው ሴቶች ዞር ስታረጊያቸው ለሁለቱም ነው የሚበጀው። ዞር ሲሉ ለባልየውም ይበጃል፣ ለእሷም ይበጃል። ለሁለቱም ነው። ሁለቱም እፎይታ ጊዜ ይኖራቸዋል። አብረው ሲሆኑ እንዴት ናቸው፣ ሲለያዩ ምንድን ነው የሚመስሉት የሚለውን ይሄ ነው እንግዲህ በጣም አሳሳቢ ሆኖ ይሄንን ህይወት ከመጥፋቱ በፊት ማለት ነው። ህይወት ሳይጠፋ ዞር ታረጊና እዚህ የምትታገዘውን ታግሻለሽ። አለያይተንም አናለያየውም እኮ ከዛ በፊት ብዙ ሙከራ ነበር የምናደርገው። ተጠርቶ እዛ በህግ ባለሙያ ሴቶች ማህበር ጠርቶን ማነጋገር፣ መምከር፣ እርስ በርስ እንዲያወሩ። አንዳንዴ ባልና ሚስት ሳይነጋገሩ በጣም ብዙ ነገር ይጠራቀማል። አሁን ዛሬ በትበዳያለሽ፣ ዝምት ትይና መጨረሻ ላይ ግን በጣም ሊያስቀይም የማይችለው ነገር ያናድድሻል። ያኔ ውስጥ ያለው በሙሉ ሲገነፍልና ከፍ ወዳለ ነገር ይደርሳል። ያ እንዳይሆን ነው ቁጭ ብሎ መነጋገር። ብዙ አይነጋገርም ብዙ ባልና ሚስት። እስቲ እንነጋገር አይባል፣ በቃ እየተባባለ እልህ ይጋባል። ግን ቁጭ ብለው ሲነጋገሩ አንዳንዴ በዚህ ነው እንዴት ተጣላ ነው ይላሉ እነሱ ራሳቸው መልሰው። ለብቻ ሰውየው ተባሏን ታነጋግሪያለሽ፣ ለብቻ እሷን የሁለቱን ሀሳብ ትይዣለሽ፣ ታመጫቸዋለሽ። እስቲ ይሄን ምናምን ብለሽ ታነጋግሪ። ሲገመግሙት እነሱ ራሳቸው ሲያዩት ያጣላቸው ነገር በጣም ኢምንት ሆኖ ያገኙት። እኔ እኮ ያን አልመሰለኝም፣ ይሄንን ብትይኝ ኖሮ እንዲሆን ነበር። እንደገና ተመልሰው ተቃቅፈው ታርቀው ሲሄዱ ደግሞ ደስ ይልሻል። አንዳንዱ ግን በህይወት ላይ የመጣ እልህ ውስጥ የተጋባ ወደ ሞት የሚያደርስ ከሆነ ያችን ሴት መመለስ ማለት ሙቺ ማለት ነው። ለሱም ጥሩ አይደለም፣ ወንጀለኛ ነው የምታደርጊው እሱንም። ለሷም ህይወት ማጣት የባሰ አካል መጉደል ነው። ሲለያዩ ግን የበለጠ በቃ ደህና ሊሆን ይችላል። እሱም ገፍተሽበት ሊሄድ ይችላል። ፍርድ ቤት ሄዶ ማፋታት ይቻላል፣ በሰላም መገላገል። እውነት ነው። እንደው በአየሽው በስራ ልምድሽ የትኛው በደል ነው በሴቶች በጣም ያየሽው? ለምሳሌ እንግዲህ ብዙ አይነት በደሎች አሉ። ከኢኮኖሚ መጀመር ይቻላል። የቤት ወጪ የማይሸፍኑ ይኖራሉ፣ ልጆቻቸውን የማይቀኙ ይኖራሉ፣ ሌሎች ከፍ ያሉ ነገሮች አሉ እና በብዛት ተበደልኩ ብሎ የሚመጡ እናቶች ሴቶች በምንድን ነው? በባልና ሚስት ጉዳይ ስታይ እንግዲህ እንዳልኩሽ ነው። ብዙ ታግሰው ነው የሚወጡት ሴቶቹ። ብዙ ታግሰው ሲወጡ በቃ ቤት ችላ ይባላል። በቃ ያ ቤት ችላ ይባላል። እሱ ጠግቦም በልቶም ጠጥቶም ማታ ይመጣል። ይሄ ቤተሰብ ግን ይራባል እና ያ በጣም ያቅትሻል። እስከተወሰነ ደረጃ ትሄጃለሽ። አሁን ለሁለቱም ነው አደጋው። አሁን ባልጠጥቶ ምን ብሎ ሲመጣ ለእሷም አደጋ ነው። ልጆችም ያንን አይነት ሁኔታ አይተው የሚያድጉ ልጆች ምን አይነት ልጆች ነው የሚሆኑት? እና ያ ትዳር እንግዲህ መለያየት ነው ያለበት። አንዳንዱ በምክር የማይመለስ ትዳር አለ፣ አንዳንዱ በመነጋገር የሚመለስ ትዳር አለ። እና ብዙ ጊዜ ቀለብ መከልከል፣ መደብደብ በቃ ይደበድባሉ። አጉል በቃ መጥፎ ቦታ
በቃ መውጣት እስከማትች ድረስ አንዷ ነበረችን የማውቃት ሴትና በዚህ ዛሬም ስትመታ እዚህም ስትመታ ጓደኞች ዛሬ ደግሞ የት ሀገር ካርታን የሰራብሽ ፊትሽ ላይ ይሏታል። ምክንያቱም ሁሌ እዚህ ተመታ ነው የምትወጣው። አንዴ በር መታኝ ስትል መስኮት መታኝ ስትል ስንትስ ምክንያት ትሰጫለሽ። እና አንዳንዴ ዱላ በቃ ያ ዱላ ይሽ ወደ ግድያም እኮ ይመጣል አይደል? ወደ ከፍ ወዳለ ነገር ይሄዳል። የ5 ዓመት ልጅ ይዛ ባሏም ሁሌ ይመታታል። የዛ ቀኑ ግን በጣም መጥፎ ነበር። በዘነዘና ነው በዘነዘና እዚህ ጋር እንዲቀጥቅጦ ይሄንን እንደሰበረው ይሄ እንዲተንጠለጠለ የአይኗን ሊያወጣ እንዲሞክሮ በቃ ሞጫጭሯት ልጅቷም ስትጮህ ምን ስትል ደም ምናምን ሲፈስ በቃ የሞተች መሰለው። አንገቷንም እንዲህ ሊያንቅም ሞከረና ከዛ ጥሏት ሄደ። ያቺ 5 ዓመት ልጅ አይታለች ይሄንን ሁሉ ነገር። አስቢ ጠብቃሱ ቶሎ ሲወጣላት ወጉዞ ወጣ ጎረቤት ሄዳ ጠራች እና ፖሊስ ጠሩ። ሆስፒታል ይሄ ተንጠልጥሏል፣ ይሄ ደም በደም ሆናለች፣ በቃ እንዳልሆነ ሆናለች። አሁን እሷን ለማሳከም ረጅም ጊዜ ነበር የፈጀው። ይሄንን ጳውሎስ ትዝ ይለኛል ሐኪሞች በጣም ነው የለፉልን። ይሄንን ሰርጀሪ አድርገው ይሄን ለመግጠም በቃ ይሄን ጥርሷለም እስከዛ ድረስ እንደዚህ በእንትን በሆነ ነገር ተደርጎ ነው ምግብ የሚሰጣት ፈሳሽ። የ5 ዓመቷን ልጅ ደግሞ አስቢ እንግዲህ አሁን ምንድነው አእምሯ ነው የሚቀረጸው? እንዲህ አይነት ከባድ ነገሮች የሚደርስባቸውን ሴቶች ታያለሽ። አዎ በጣም ምግብ እየሰራች መጥቶ እንዲህ ድሮ በነጭ ጋዝ ምድጃ ይሰራ ነበረ። መጥቶ በካልቾ ወጡንም ጋዙንም ያ ጋዙ እንዲህ ተረጭቶ እሳት እንደተቃጠለች ሴት አለች። እዚህ ድረስ ሰውነቷ በሙሉ እስከ ግሯ እስከ ጭኗ እስከ ምናምን እስከዛ ድረስ ይደርሳል። አንዳንድ ሰው ጭካኔ እስከዛ ድረስ ይደርሳል። ከዛ ሲቺ 5 ዓመት ልጅ በቃ ብዙ ታከመች። እሱም ተከሰሰ፣ ታሰረ። ሴትዮዋ ዳነች። ከዛ በኋላ ፀጉር መስራት ተማረች። እናትየው አሁን ወደ ውጭ ሀገርና ልጇን ይዛ በቃ እንትን እያለች አሁን እንግዲህ ጥቃት የደረሰባቸውን ሴቶች እየደገፍሽ ነው የምትገኙና ምክንያት ነበረሽ ለዚህ መንስኤው ወይስ እስካሁን ያወራነውን ይመለከት? ይሄው ነው። ይሄ እንግዲህ ተያይዞ ሄዶ ህግ ባለሙያ ሴቶች ማህበር ላይ ሁሉ ጉድ እናያለን። አሁን ወደኛ ጋር አሁን የግዴታ አንድ ማረፊያ ቤት መኖር አለበት የሚል ነው እንግዲህ መነሻው። ሴቶቹ እዚህ ማረፍ አለባቸው። ትንሽም ነገር ተፈልጎ በቃ ለጊዜው እርፍ የሚሉበት ተባለ። ሲጀመር ብዙ ሰው አልተመቸውም ነበር። አብረውኝ ጓደኞቼም ነበሩ። የቀረው ሰው ምን ያስፈልጋል? ሴቶችን ሰብስበሽ ጣጣ ውስጥ ትገቢያለሽ፣ በኋላ አብረሽ እንዴት ታኖሪያለሽ አይደል? ከተለያየ ቦታ የመጣ ሰው እያለ ብዙ ነገር ይላል። እኔ ደግሞ አስተሳሰቤ እኔ ያደግኩት ብዙ ቤተሰብ ውስጥ ነው። እናቴ በጣም ብዙ ሰው አሳድጋለች። የዘመድ ልጅም እኛም ቤተሰቡ በቃ ጎረቤት ሁላችን አንድ ላይ ነው ያደግነው እና እናቴ ያንን ከቻለች እኔ ለምን አልችልም? እችልበታለሁ፣ ከእሷ ተምሬያለሁ የሚል ነገር አለ። ያው ሴፍ ሃውስ ማለት እንዲህ ማድረግ እኮ ማኖር ነው። በቃ አንድ ቤተሰብ ማለት ነው። ቤተሰብሽን ይዘሽ ማኖር እንደማለት ነው። ማብላት፣ ማጠጣት፣ ማሳከም አይደለም የሚሰራው። ይጀመራል አልኩ ይጀመራል፣ ካልተሳካ ይዘጋል። በቃ አይደል? ሌላ ምን ይመጣል? መዝጋት ነው። አልተዘጋም፣ ተቻለ። በትንሽ በ6 ተጀመረ። 6 ሲጀመር በጣም የተለያየ ሰው ነው የመጣው። በቃ 6 ሴቶች ነበሩ። 6 የተለያየ አሁንም ከህግ ባለሙያ ሴቶች ማህበር ነው የሚላኩት። አንዷ ስትላክ አንዷ HIV ኤድስ፣ አንዷ ባሏ ልጆቿን 2 ልጆቿን ሬፕ አድርጎ 3ኛውን ሊሞክር ያለ እሷ አረብ ሀገር ሄዳ ከነ ልጆቿ እኛ ጋር አንድ እርጉዝ ብቻ 6 የተለያየ ጉዳይ መሮጥ ነበረብን። ያንን ለሁሉም እንደሚሆን ለማድረግ ተጨማሪ ነርሶች፣ ካውንስለሮች፣ ሌሎቹንም ቀጥሮ ቤቱን ማስተካከል ነበር። አስተካከል ነው ግን ቻልንበት እና አልዘጋነውም። እያደግን እየጨመርን አሁን አዲስ አበባ ላይ ይሄ ዛሬ የምታዩት ትልቅ እንትን አለ። አዳማ ላይ ያለን፣ ለኦሮሚያ ጠቅላላ ለአዋሳ ላይ ያለ፣ ደሴ ላይ ያለ፣ አሁን በቅርብ የከፈትነው ኮምቦልቻ ላይ ያለ፣ ደብረ ብርሃን ላይ ያለ፣ በዛ በግጭቱ ጊዜ ቆቦና ወልዲያና አፋር ላይ ደግሞ ተጨማሪ እና ሸዋሮቢት ላይ ከፍተን ነበረ። እነኛ አሁን ተዘግተዋል። ያኔ በኃይለኛ ግጭት እንደተጀመረ በጣም ብዙ ሴቶች የተጎዱ ስለነበር ወዲያው ጊዜያዊ ኢመርጀንሲ ብለን ከፍተን ነበር።
አሁን እንግዲህ 6 ቤት አለን። ልክ በዚህ አይነት 6 ቤት አለ። 6 ቤት የሚደረገው እዚህ የሚደረገው ሁሉም ጋር ይደረጋል። ሰርቪሱ አንድ አይነት ነው። ደስ ይላል። እነዚህን ነገሮች ግን ብቻሽ ነው የምትሰሪያቸው ወይስ አብራችሁ ነው አሁን የሚቀጥላችሁ? ስታፍ አለን። ስታፍ ይቀጠራል። ስታፍ አለ አብረውኝ ከጀመሩት ውስጥ 2 አንደኛዋ በህይወት የለችም፣ ዶክተር ቆንጂት ሞታለች። ሌሎች 2 አሉ። ሌሎች ደግሞ በበጎ ፈቃድ የሆኑና ቦርዱ ይገባል። ጠቅላላ ጉባኤ ብለን እንዲህ ብዙ ሰው ትሰበስቢያለሽ። ምክንያቱም ሀሳብ ይመጣል በአመት አንዴም ቢሆን በዛም በፈለግሻቸው ጊዜ የምጠሪያቸው እነኚህ ቦርዶች ደግሞ የሚያማክሩሽ ውሳኔ የሚሰጡ አንቺ ብቻ ሁሉን ነገር ከምታደርጊው የአንቺ የበላይ ሆነው እነሱ አንዳንድ ነገር የፖሊሲ ነገር እንዲወስኑልሽ ማለት ነው። እንደሱ ስታደርጊ አንቺ የዕለቱን ስራ ትሰሪዋለሽ ከስታፎች ጋር ሆነሽ። አጋጣሚ በጣም ጥሩ ስታፎች ናቸው ያሉት፣ ኮሚቴድ የሆኑ ስታፎች ናቸው። እዚህም ቅርንጫፍም ላይ ያለን ወደ 150 ሰራተኛ አለን አጠቃላይ። በጣም ጥሩ። መጀመሪያ እንግዲህ በ6 ሴቶች ነው የጀመራችሁት። የ6ቱን ምክንያት ምናልባት ጥቂቱን ነግረሽናል። 6 ምልሽ አንድ ባንድ የመጡ ናቸው። ተራ ዛሬም ሲላክ ከህግ ባለሙያ ሴቶች ማህበር ዛሬም ሲላክ ያቺም ባለ እንትኗም ልጆቿ አንዷም ውጭ ሄደችላት አድጋ ልጆቿን አሳክመን እሱን ተከሶ ልጆቿ እኛ ጋር ሆኖ ብዙ ትንሽ ተምረው እሷ ራሷ ተቀጥራ ህግ ባለሙያ ሴቶች ማህበር ትቀጠራት እና ልጆቿን ይዛ እሷም ደህና ሆና ወጣች። አንዱ በቃ ጥሩ ሆነው ነው የሚወጡት ከኛ ጋር። ምንድን ነው የምታደርጉላቸው? አሁን በዚህ ይታከማሉ። አንደኛው ትልቁ ሕክምና ነው። ካውንስሊንግ አለ። እያደር ስራ ወይም ቤተሰብ ጋር መመለስ የሚፈልግን መሳፈሪያ ሰጥሽ ወደ ቤተሰብ ትመልሽዋለሽ። አንዳንዱ ደግሞ ትንሽ ነገር መስራት የሚፈልገውን ደግሞ ለራሱ ገንዘብ መቋቋሚያ ሰጥሽ ትንሽ ስራዎች ይጀምራሉ። እንደ እንትናቸው ነው፣ እንደ ፍላጎታቸው ነው። በቤተሰብ ግጭት መሀል ልጆች ያያሉ። የልጆች ስነልቦና ጫና ደግሞ አብሮ የሚያድግ ነገር ነው እና እንደዚህ አይነት ሲመጡ እስከ ለልጆቻቸው ምን አይነት ድጋፍ ነው የምታደርገው? እዚህ ካውንስሊንግ ክፍል አለን፣ ታዩታላችሁ በኋላ። የህፃናት ከሆኑ ህፃናት ልጆች ካሉ እንዴት ቴራፒ እንደሚደረግ አለ። ያስንትን ይሏቸው ልጆችን ካውንስል ያደርጓቸዋል። እናቶችንም የምክር አገልግሎት። ምክንያቱም እንዲህ ጭንቀቱ ተጨንቀሽ እንዲህ ጉዳት ሲደርስብሽ የማይታየው ሰውነትሽ ከተደበደበ ይታያል፣ ቁስል ደም ይታያል። ውስጥ ግን ይሄ አይታይም። አሁን እንግዲህ ካውንስለሮች ውስጥሽ የታመቀውን ነገር ነው ቀስ እያሉ እያዋሩሽ በማውራት ነው፣ መነጋገር ነው። መርፌ አይደለም፣ ክኒን አይደለም፣ ግን በማውራት አሁን አንዳንዴ በጣም ተጨንቀሽ ጓደኛሽን የቅርብ ጓደኛሽን የምታምኛትን ብታገኝ ያንን ትነግሪያትና ያለሽ አይደለም መጨረሻ ላይ ምን ማለት ነው? በቃ ወጣ ከኔ ተነፈስክ፣ የአንቺ ችግር ይሁን ነው እንግዲህ ምን እንደማድረግ አንቺ ምከሪኝ ነው ብለሽ ለእሷ ታወሪያለሽ። ከዛ እሷ ያን ወስዳ እንግዲህ ምን ማድረግ እንዳለባት እሷ ደግሞ ታስበዋለች። እንዲህ ልምከራት እንዲህ ልበላት እያለች እና ያ ማለት ነው። በካውንስሊንግ ያዋሩና ለካውንስለሮች ይወረውሩታል። ካውንስለሮች ቀስ እያሉ እያዋሩ ያንን በሲስተም ነው ከዚች ውስጥ የሚያላቅቋቸው ያንን ፈንጁን የሚያመክኑትና ወደ ራሳቸው እንዲመለሱ የሚያደርጉት። አሁን እንግዲህ ምናልባት ወጣት ሆነው በተለያየ ምክንያት ጥቃት የሚደርስባቸው ሴቶች አሉ እና ሌሎች የምትረዷቸው ምን ይመስላሉ? እኛ ጋር አሁን እንትኑን ስታቲስቲክሱን ብታዩ 24ን የሚበዛው የተደፈረ ሴት ነው። መደፈር በጣም በተለይ ወጣቶች፣ ትንሽ ልጆች በተለያየ ምክንያት ለምሳሌ አንዳንዱ ከገጠር ዘመድ ወደ ከተማ ያመጧቸዋል። እናስተምራለን ይላሉ። ትምህርት ቤት ወይ ሊያስገቧቸውም ይችላሉ፣ ላያስገቧቸውም ይችላሉ። በዛው ቤተሰብ ነው የሚደፈሩት። ወይ ያመጣት ሰው ይሆናል፣ ወይ ልጅ ይሆናል፣ ወይ ዘመድ ይሆናል፣ ወይ እዛው አካባቢ የዛው ቤተሰብ ይሆናል። መደፈር እጅግ በጣም ብዙዋል። እነኛ ሴቶች እንግዲህ ተማሪዎች ከሆኑ ወይ ትምህርት ቤት ሲሄዱ አስተማሪዎች ሊያውቁባቸው ይችላሉ። በአስተማሪዎች አማካኝነት ወይ ለፖሊስ ይነገራሉ፣ ወይ ወደኛ ጋር ይልኳቸዋል። ሌሎቹ ደግሞ ተማሪዎች ባይሆኑና ደግሞ የቤት ሰራተኞች ሲሆኑ ልክ ሲያረግዙባቸው በቃ እርግዝና ሊታይ ሲል ከቤት ያባረሯቸዋል። መንገድ ላይ እንግዲህ ስታለቅስ ምን ልሁን ብላ ስታለቅስ ያየ ሰው እድለኛ ላለሁን የእድለኞች እንደሱ ያለቀሰውን ሁሉ ጠጋ ብለሽ ላታናግሪ ትችያለሽ። ካናገርሽ ምን ሆንሽ እንዲህ እንዲሆኝ ያባረሩኝ ስትል
ነስቲ እዚህ ጋር ሴቶች ጉዳይ አለ፣ እዚህ ፖሊስ አለ ወይ እዚህ ቦታ ሂጂ ያለ አይደል? አንዳንዱ ሰው ይዞም ቤቱ ይሄዳል። ሲመሽ ቤታቸው ወስደው አሳድረውም ጠዋት ወደ ፖሊስ የሚወስዱም አሉ። ያጋጥማል እንዲህ አይነትና ብዙ ደግሰው አለ ልጅ ነው። ተከታትላችሁ ሴቶቹን ከመርዳት ባሻገር ተከታትላችሁ ፍርድ ታሰጣላችሁ? እንግዲህ እንዲህ አይነት ወንጀል አቃቤ ሕግ ነው እሱ የሚሰራ አቃቤ ሕግ ነው ከሳሽ አቃቤ ሕግ ነው የሚከሰው። ልጅቷ ያን የደረሰባት ምስክር ነው የምትሆነው። እንዲህ አይነት ወንጀል ተፈጽሟል አቃቤ ሕግ አንስቶ ይከሰዋል። እንዲህ አይነት ነገር ፈጽሟል ሲል እዚህ ቦታ ሄጂ ለመፈጸም ይቺ ልጅ አንደኛ ምስክር ሆና ነው የምትቀርበው። ብዙ ጊዜ አሁን ይሄ እንደኛ ማረፊያ ቤት ምናምን ሳይኖር ወንጀሉ ተፈጽሞ ልጅቷ ወይ ሌላ ቦታ ትሄዳለች፣ ምስክር ይጠፋል። አሁን የፍርድ ቤት ዳኛ ሆኜ ብዙ መዝገብ ይዘጋል። ለምን? የለችማ የሚመሰክር ሰው የለም። እሷ የለችም። እሷ ቋሚ አድራሻ የላትም። ወይ ቤተሰብ ደግሞ ሚስት ነገሩን ለመደበቅ ለማሸሽ ወይ በጎን ተደራድሮም ሊሆን ይችላል ገንዘብ ተቀብሎ ወይ በብዙ ምክንያት ብቻ ልጅቷ ትጠፋለች። ፖሊስ አንዴ ይፈልጋል፣ ሁለቴ ይፈልጋል፣ አጣኋት ይላል። ፍርድ ቤት ዘላለም አይጠብቅም። ከዛ በቃ መዝገቡን ይዘጋዋል። እንደሚዘጋ ብዙ አለ። አሁን ግን እዚህ ከሆኑ ግን አይዘጋም። አለች ልጅቷ ፖሊስን አምጣ በተባለ ጊዜ መጥቶ ከኛ ጋር ይወስዳል። እኛ ደግሞ ከመሄዷ በፊት በደንብ እናዘጋጃታለን። ፍርድ ቤት እንዳትፈራ፣ እንዲህ ዳኛ እንዳትፈራ፣ አቃቤ ሕግ እንዳትፈራ አይደል? በደንብ የፖሊስ ዩኒፎርም የምን በደንብ ፕራክቲስ አድርገው ከኛ ጋር ሴቶች አብረዋቸው ይሄዳሉ። እሷን አዘንጠን አልብሰን ጸዳ ብላ ትሄዳለች። እዛ ፍርድ ቤት ስትቀርብ ጥሩ ምስክር ትሆናለች። በቃ ያጠፋ ሰው መቼም አይቀጣ የሚል ሰው ያለ አይመስለኝም አይደል? ያጠፋ ሰው እንዲቀጣ ነው የምንፈልገው ሁላችን። የጥቃት አይነቱ እየበዛ ቅርጹም እየተቀየረ እየመጣ ነው እና የወንዶች ልጆችም ጉዳይ አሳሳቢ እየሆነ ነው። እዚህ ላይስ እንዴት እየሰራችሁ? አሁን እዚህኛ አሁን እኛ የስራም ይሄ ስንመዘገብም እንሰራለን ብለንም በእንትንም ስናወጣ ፈቃዳችንን በሴቶች ላይ ነው የምንሰራው ብለን በሴቶችና በህፃናት በሴቶች ላይ ነው የምንሰራው። ነገር ግን እንዲህ እንደምናየው አሁን በወንዶች ላይ ያለው በደል ደግሞ አለ። ወንዶች ላይ ጥቃት እየተፈጸመ ነው። አንድ ድርጅት አለች ከኛ ጋር አንድ እንትን አለን እንደ ኔትወርክ። እሷ ሴቶች ወንዶችን ትቀበላለች፣ ለወንዶቹ ትሪት ታደርጋለች። አሁን እንዲህ ወንዶች ቢያጋጥም ወደ እሷ ነው ሪፈር የሚደረገው። የእሷ ደግሞ ልክ እንደኛው ሴፍ ሃውስ ሌላ ሴፍ ሃውስ የወንዶች ታደርጋለች። አሁን ኮምቦልቻ ላይ ግን በጀመርነው ስራ ኮምቦልቻ ሴፍ ሃውሳችን ልንጀምር ስንል እዛ አካባቢ ስናጠና መጀመሪያ አይተሽ ነው ችግሩ አለ ወይ ነው። ችግሩ በጣም አለ፣ ሴፍ ሃውስ ያስፈልጋል። አረ የወንዶችም አለ ሲባል በጀት ይዘን ነው የወንዶቹን ደግሞ እስቲ እናገዝ በሚል በጀት ይዘን ኮምቦልቻ ላይ ማገዝ ጀምረናል። በጣም በርካታ ህጻናቶች እንዲህ አይነት በደል እየደረሰባቸው ነው። እኛ የወንድ ካውንስለርም አዘጋጅተን ለሕክምናም በጀት ይዘን ሁሉንም ነገር አድርገን አይወጣም ከሰው። በዛም ትምህርት እንሰጣለን፣ በዛም አለ አይደል ይሄ ሰርቪስ እንዳለን እናገራለን። ግን አይወጡም፣ ብዙ እንደተባለው አይወጣም ማለት ነው እንጂ ተወሰነ አለን። እስኪ በዚህ በሂደቱ 20 ዓመት ሊሆነው ነው እና ስራሽ እንደው ምን የገጠመሽ ችግር ይኖራል ብዬ አስባለሁ? ብዙ ጊዜ እንግዲህ ረጅም ዓመት ስትሰሪ መጀመሪያ ራሱ የዚህ ሴፍ ሃውስ ነው የምንለው ሰላማዊ ቤት እንደማለት የእሱ ጥቅም ብዙ ሰው አልገባውም። ሁሉም ይቃወም ነበረ። በመንግስት ደረጃ ምንድነው ጥቅሙ አለደን ይሰራል። በቃ ሴቶችን ዝም ብሎ ሰብስበው ማኖር። ለአንቺ ቅርብ የሆነች ሰው ዘመድ ደግሞ ምን እንደው ጊዜሽን አለ አይደለም አንቺ ሌላ ገንዘብ ልታገኝበት ምንጭ ጥብቅናሽ ምንሽ ብትሰሪ ብዙ ብር ታገኛለሽ እና ምን እንትን ብሎሽ ነው ሴቶች ሰብስበሽ ራስሽን ራስ ምታት ውስጥ መትከቺው ይልሻል። ሰው ጥቅሙን አላወቀውም። አሁን ነው እንግዲህ ያን መታገል አለብሽ። ይጠቅማል፣ ይሰራል፣ ሰው ይለውጣል የሚለውን ለማሳመን ለሁሉም ማለት ነው ለሚመለከቱ ሁሉ ለማሳየት በጣም ትግላለሁ። የምትሄጂበት መስሪያ ቤት ትግላለ፣ እዛም ግን ብዙን ታልፊዋለሽ። ቀስ እያለ ሰው ጥቅም እንዳለው ሲያይ ደግሞ ማገዝ ይጀምራል። አሁን መንግስት መስሪያ ቤት ስንሄድ ብዙ ቢሮክራሲ የለብንም። እኛ ምንሰራውን ያውቃሉ፣ ቶሎ ነው የሚያግዙ፣ የሚደረገውን ያደርጉልናል። አንዳንድ ነገር ደብዳቤ ለድጋፍ ጻፉ ስንል ቶሎ ይጽፋሉ። በቃ አሁን ከኛ ጋር ናቸው፣ ከኛ ጎን ሆነው ያግዛሉ።
በህይወትሽ ምን ያህል ረክተሻል? ዳኛም ሁኜ ሰርቻለሁ። ፍትሐብሔር ችሎት ላይ እና ወንጀል ችሎት ላይ ሰርቻለሁ። አሁን ደግሞ ይሄ አለ። እኔ አንዳንዴ ገብቼ ቤቴ ፋይል መዝገብ ይዘን ነው የምንሄደው። ብዙ ጊዜ እዛ ሰርተን ቤትሽ ትመጫለሽ። ቀን የተነጋገርንበትን ሙሉ ለሙሉ ሀሳቤን ቀይሬ የምመጣብ ሳስበው ተኝቼ በቃ ይሄ ነበር ልክ ይሄን ተሳስተናል ትያለሽ። እንግዲህ ሰው አይደለሽ፣ መሳሳትሽን ታውቂዋለሽ። ስለዚህ እርግጠኛ አትሆኝ እና ያ 100% አያረካሽም። ዳኝነት ስራ እርግጥ ስትወስኝ ደስ ይልሻል፣ ስትቀጪ ደስ ይልሻል። ትንሽ ይኖር ይሆን ግን አዎ ይኖር ይሆን ወይ የተሳሳትኩት ነገር ይኖር እንት ያለሽ እንጂ ያጠፋ ሰው ሲቀጣ የተቸገረ ሰው ሲካስ ምናምን ደስ ይላል። ይሄ ግን ልጅቷ ወይም ሴትዮዋ ስትመጣ በጣም እየደማች ይሆናል የምትመጣው። ሞራሏን ክትክት ብሎ ነው። ራሷን ልትገል ሞክራለች። በቃ ሰው የለኝም፣ ዘመድ የለኝም፣ ወገን የለኝም፣ ማንም አይፈልገኝ። በእኛ ሀገር ደግሞ ተደፈርሽ ማለት ተበላሸሽ አይደል የሚሉት? ቃሉ ራሱ ተበላሸች። ተበላሸሁ እንኳን በኋላ ጥቅም የለኝም ብላ ደምድማ የመጣች ሴት ይሄንን በር ግብት ስትል እዚህ ልክ ስትመጣ አይደል እንደዛ ሆነ ያየሻት ሴት ያለቀሰች ምን እያለች ለመናገር እንኳን ያቅታቸዋል። ርቧታል ወይ ልብሷ ተጎድቷል። በቃ የሆነች ሴት ትንሽ ቀን ቆይተሽ ለውጥ በትንሽ ቀናት የዕለት ዕለት ታጥባ ልብስ ተቀይሮ ምግብ በልታ ስታስተኝ ስትያት እዚህ በቃ ከብድ ይላታል። አልጋው ለእኔ ነው፣ ይህ ሁሉ ለእኔ ነው ሲሉ ለምን ከዚህ የበለጠ የሚገባሻል አይደለም እንዴ? እና ደግሞ ንጹህ ነገር ነው ለማሳረፍ አንድን ሰው ንጹህ አየር፣ ንጹህ ነገር፣ ጥሩ ምግብ፣ ጥሩ የጸዳ ልብስ። ይሄንን ለብሰሽ አንቺ ታኝ ቢሉሽ ላጥ ብለሽ አይነጋልሽም እንዴ? ያስደስታል አይደለም እንዴ? አዎ። አንዱ እንግዲህ ሂሊንጉ የሚጀመር በማግስቱ ትንሽ ለውጥ ታይባታለሽ። የማትናገረውን መናገር፣ ሳምንት ሳይሞላት እንዲደረግልኝ ማለት፣ ስለ መብት መናገር፣ ይሄ ይሁንልኝ። ይሄ እንግዲህ ምንድን ነው? ስራ ሰርተሻል አንቺ ማለት አልቀየርሻት? ትክክል ቀይረሻት። እሷ አሁን ስለ ራሷ መናገር፣ ስለ መብቷ መናገር፣ ስለምትፈልገው ነገር መናገር ትጀምራለች። እየቆየ ሲሄድ ደግሞ ወደ ሙያ ገብታ ሙያ ስትሰለጥን እዚህ ጉድ ስትል አንዳንድ ነገሮች ላይ ገብታ ስትሳተፍ መጨረሻ ደግሞ ጨርሳ ስትወጣ ለአንቺ ትልቅ እርካታ ነው። አሁን ተማሪዎች ነበሩን ዩኒቨርሲቲ ተመርቀው ስራ ይዘው የወጡ ሐኪም የሆነች ልጅ ነበረችን። በኢንጂነሪንግ የተመረቀች፣ በአይቲ የተመረቀች፣ በሳይኮሎጂ በአካውንቲንግ በቃ በተለያየ ተመርቀው ከኛ ጋር ጨርሰው እንደዛ ሆነው የገቡ ልጆች ዩኒቨርሲቲ ጨርሰው ሲወጡ ምን ያህል ነው ደስ የሚልሽ? ከዚህ በለጠ የሚያረካ ነገር የለም። አንዷ በጣም የተጎዳች እኛ ጋር የነበረች ፀጉር መስራት ለምዳ ከዛም ስራም ይዛ ከዛም ተመልሳም እኛ ፀጉር ቤት ስንከፍት እዚሁ አግዛ ብዙ ያገዝች በጣም ጥሩ ልጅ የሆነች ልታገባ ብላ እኛው ስንድር እኔው እናት ሆኜ ሌሎቹም ጊዜ ሆነው ከኛው ጋር ተሞሽራ ወጥታ አግብታ አትወልድም የተባለች ወልዳ 2 ልጅ። ከዚህ በላይ እሷ ሙሽራ እንዲህ ስትሰናበተን እኛን ጉልበት እየሳመች ቤተሰብ ነን እኛን ስትስም እኔ አልቅሼ ልሞት እንዲህ ምን ሆንሽ ይሉኛል። እኔ ሁሉ ነገር ወደ ኋላ የነበረችበት ትዝ ብሎኝ ነው የማለቅሰው። እና በቃና ልክ የእናትና ልጅ መለያየት ነበር። አልተለያየንም፣ ነገ እኮ ተመልሰን የምንገናኝ እና ይሄ ከዚህ በላይ በዓለም ላይ ደስታ የለም። እውነቱን ልንገርሽ ቤተሰብ ድጋፍ ዋናው ነገር ነው እዚህ ለመድረስ ብዬ አሰብኩና እንግዲህ ቤተሰብ በእኔ በኩል ቤተሰቦቼ ምንም ችግር የለባቸው። በተለይ ልጆቼ ከልጅነታቸው ጀምረው ማለት ነው 2ቱም ወንዶች ናቸው፣ ከኔ ጎን ናቸው። አባታቸው የለም፣ አባታቸው ሞቷል፣ በህይወት የለም። አንደኛውን እርጉዞኜ አንደኛውን 1 ዓመት ከምናምን ሆኖ ነው የሞተው እና እንደ እናትም እንደ ጓደኛም እንደ ምንም ያደግነው አብረንና በጣም በምሰራው ስራ በጣም ደጋፊ ናቸው። ሰልፍ ሲኖር አብረው ናቸው። በቃ ኤኒቲንግ ይሄን ድርጅት ስጀምር አንደኛው አድጎ ነበር። በቃ ሁሉ ነገር ያግዘኛል፣ በጣም ያግዛል እና በኃይል ነው የሚያግዙት። ሌላው ደግሞ ዘመዶቼ ደግሞ አሁን ታውቂያለሽ ማህበራዊ ነገሮች በጣም ከባድ ናቸው። አሁን እኔ ለቅሶ ባልመጣ
አንድ ነገር ሰው ታሞ ባልጠይቅ አይቀየሙም። ተዋት እሷ እየሰራች ያለችው ትልቅ ስራ ነው እና ማንም አይቀየማት ነው የሚሉት። እና በተመቸኝ ጊዜ ሄዳለሁ፣ በተመቸኝ ጊዜ አገኛቸዋለሁ። ለቅሶም ብደርስም ምንም ብልም በቃ በተመቸኝ ጊዜ አይቀየሙኝም። ይሄ እንግዲህ ያግዝሻል። አሁን እዚህ እየደከምሽ እንደገና ዘመዶችሽንም ብታጭ ደግሞ የበለጠ እንትን ይልሻል እና እሱ ሰፖርት አለ። እህቶቼም በቃ ልክ እንዲህ ይገባቸዋል። በቤተሰብ ውስጥ አንድ ነገር ካለ እኔ ልሰራ የሚገባውን እኔም በተቻለኝ በጣም ነው ባለችኝ ሰዓት እድርም ይሁን ምንም ይሁን በጣም እሳተፋለሁ። እንግዲህ በሌለሁ ጊዜ ግን ማንም አይቀየመኝም። እኔን በቃ ባለች ጊዜ ትሰራለች፣ የምትሰራው ስራ እኮ በጣም ብዙ ነው እና እዛም ያለው ከባድ ነው ስለሚሉ በቃ የእነሱ ሰፖርት ባይኖር በጣም ከባድ ይሆን። በተለይ ልጆቼ፣ ሁለቱም ልጆቼ በጣም ደጋፊዎች ናቸው ስራዬ። በጣም ደስ ይላል። በመጨረሻ እንግዲህ ምናልባት እኔ ያላነሳሁት አንቺ ማለት የምትፈልጊውን ነገር በይንና ለዛሬ በዚህ ብናል። እኔ እንግዲህ ይሄ ጥቃት ሴቶች ላይ ሲደርስ እኔ ማንም ዝም ብሎ ማየት ያለበት አይመስለኝም። በተለይ አሁን 16 ቀኖች አሉ። 16 ከኖቬምበር 25 እስከ ዲሴምበር 10 የነጭ ሪቨን ቀን ነው የሚባለው እና በተለይ ወንዶች ናቸው ሽንጣቸውን ገትረው ሴቶች ጥቃት ላይ መዋጋት ያለባቸው፣ መቃወም ያለባቸው። እነኛን ጥቂት ወንዶች መዋጋት፣ ማስተማር እንዳይደረግ ማድረግ ያለባቸው እነሱ ስለሆኑ ሴቶች ላይ ጥቃት ስናይ ዝም ማለት የለብንም። መንገድ ላይ ትንሿ ነገር ትልቅ ትሆናለች። አንዳንድ ህፃናቶችን ሲጎነትሉ ብናይ ዝም ማለት የለብንም። አይናችን ክፍት መሆን አለበት። ለእርዳታ ሰው ስንትን ሲል ሴቶቹ ያዘኝ ጎተተኝ ሲሉ ተው ብለን ብንል አንድ ሰው ተው ቢል ሁሉም ሰው ያግዛል እኮ በኋላ መጀመሩ ነው ችግርና ያንን ነገር ሁላችንም ተባብረን ሴቶች ላይ ህፃናት ላይ የሚደርሰውን ጥቃት በጋራ ነው ልናጠፋ የምንችለው። የሴት ማህበራት ስራ ብቻ አይደለም፣ የሴት ድርጅቶች ስራ ብቻ አይደለም። ሁላችንም በጋራ ከመስመር የወጡትንም ልጆቻችንንም ወንድሞቻችንንም አይደል ትልልቆችንም ወንዶችን መመለስ መቻል አለብን እና ፍቅርና አይነት ነገር አድርገን ልጆቻችንን ብናሳድግ የሚል ነው እኔ ሁልጊዜ የማስበው። ካሰብን እናደርገዋለን፣ ካሰብን የማንመልሰው ነገር የለም። በጣም አመሰግናለሁ ለነበረሽ። ከዚህም በላይ እንግዲህ የምትፈልጊያቸው ነገሮች እንዲሳኩ በጣም እመኝልሻለሁ። አመሰግናለሁ።